መልኩን አንቺ ምናምን ታዲያ ሃይ ኦርቶዶክስ መቼውን ከዚህ ከግብረ ሰዶማዊነት ምትወጪው የምን ብልግና ነው? እሺ ኦርቶዶክስ አንግቡ ኦርቶዶክሳውያን አላችሁ ዳግሻይ ሰላም በይልስቲ ብራይት ለበል እንደዛ ሻላ መሰለኝ። እሺ ኦርቶዶክሳዊ ካለ ሁለቱም ሞቱ። አረ አንዱ በጣም ባለገ አላ ምን ታረጋዋለህ? በቃይ ይግቡና ግዴለ እዚህ ካለ ባለው ጉልት ይባል ያ እንደ በመዶሻ ይመጣቸዋል። በመዶሻ ስለመጣቸው ብናስተናግዳቸው ይችላል። ቢ12 ምናምን የሚለው እዛው ገዳሙ የምደውን የጌ ስፒሪት እዚህ እንትና አስፈላጊ አይደለም። እዛው ወንን በወንድ ጾታ ነው የምጠራው። አንተ ያልክ ነው አንቺ አይባልም። ወንድ አንቺ ጋልክ ብራዘር የሌላ ችግር አለ። ላይክ ራስን ለትራንስጀንደር ያዘጋጀ ነው ማለት ነው። እዛው እንደዚህ አይነት ብልግና አይቻልም። ስለዚህ ሌላ ኦርቶዶክሳዊ ይግባ። ዳጊ ግን ከፈለክ ማስገባት ይችላል። ይግባ ከፈለክ እሺ ክላሪ ሰላም ነው? እሺ ታታ ብና ኮፕሊንክ አድርጎ ማብረክሩሳል እንዲገብቱ ሲወጡ ሪፖርት አድርጎ ነው የሚወጡት። እዚህ ኮፕሊንክ ምናምን ነገር አድርጎ በቃይ ሰላም ልበላችሁ። እኔ ቻፕታፕ ሳረግ ነው የገባው። ወንድሞቼ ወዳችኋለሁ። እግዚአብሔር ይባርካችሁ። ተባረኩ። ማንም ውሸት ይዞ የትም አይደርስም። ጥቅጥቁን ይሄዳል እንጂ ውሸት ምን ጊዜም አሸንፎ አያውቅም። እውነት እያሸነፈ ስለሆነ በርቱ። እግዚአብሔር ስራውን እየሰራ ነው። እግዚአብሔር ይባርካችሁ። ተባረኩ ወንድሞቼ እና እህቶቼ። በጣም እግዚአብሔር እናመሰግናለን። እግዚአብሔር ስራውን እየሰራ ነው። በርቱ። ወደፊት ቤካ ገረፉል ራት አየ ኤብፈሚ አሜን። እሺ እሺ ሌላ ኦርቶዶክሳውያን ካላችሁ ገባ ገባ በሉ። የትኛው ስንት ኦርቶዶክስ አለ? እሱን እስቲ እናውራ። ስንት ኦርቶዶክስ አለ? ስንት ኦርቶዶክስ አለ? እንደ ቪዲዮን ታሰማቸዋለህ በቃይ። እሺ ሀሳቡ እንዲገባቸው። እሺ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወንድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ ጭንቅላቴ ፈነዳታል። ወደ አብ ማንም አያቀርብም። በወንድ ካልቀረብክ በእመቤታችን አትቀርብም። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ለምን ነበር ያወረከኝ? እሺ ሰላም ነው። ምን ተፈጥሮ ነው? አይ ዶንት ኖ። እሺ ችግር የለውም። ምን የሚፈጠር ሆስቱ ያለ ምክንያት አያወርድም። ኤኒዌይስ ወንድሜ እሺ ከየት ቤተ እምነት ነው? ይቅርታ ከተዋሂዶ እሺ እንኳን ደህና መጣ። እንግዲህ መልካም ኦኬ። ቪዲዮውን አይተኸዋል እና ምን እያልክ ነበረ? አንተን ሀሳብ የሰጠ የነበረው ሌላኛው ወንድም ነው። አልሰማሁም። ይቅርታ ማለት ቪዲዮ ምን እያለ ነው? ቪዲዮ ምን እያለ እኛ እምነታችንን የመሰረት ነው በአንተ ወንድም ንግግር አይደለም። እኛ የራሳችን አለ የራሳችን ትምህርት እናስተምርሃለን። ግን እናንተም እንደኛ መናገር ከጀመራችሁ ምን ተፈጥሮ ነው?
አይ ድሮም ነበር እንዲህ የምናምነው ካልከኝ ደግሞ የማርያም ምልጃ ታዲያ ለምን አስፈለገ? ከኢየሱስ ውጪ ማንም ከአብ ጋር የሚያስታርቅ ከሌለ ከማን ጋር ልታስታርቀ ነው እሷን የፈለግካት? ምን አልከኝ? እሺ አልሰማኸኝም ያልኩት? እስኪ ድምፅን ከፍ አድርግልኝ ወንድሜ። ኦኬ አይ ድምፅን እንኳን በደንብ ይሰማል። አንተ ጋር ያለው ድምፅ ቀንሰው፣ ከጀርባ የሆነ ቲቪ ሁን ሳምቲንግ አለና ከቻልኩት ቀንሰው አሪፍ ነበር። ኦኬ ሆነ ክላስ ነኝና ሰዎች እያወሩ ነው። እሱ እያረበሸ ነው። ክላስ ስለሆንኩኝ ሰዎች ወጣ ማለት ትችላለህ፣ ቦታ መቀየር ትችላለህ። ትንሽ እስኪ አሁንስ ይሰማል? አሁን ኦኬ አይ ችግር የለም ለኔ በቃ ለአንተ ከተሰማ ችግር የለም። ወይ ቦታ ብትቀይር ብዬ ነው ምናልባት ሶሪ ደግሞ ልጅ እንትና ኦኬ ምን እያልኩ ነበር መሰለ? ከኢየሱስ ውጪ ማንም ከአብ ጋር የሚያስታርቅ ከሌለ የማርያምን ምልጃ ለምን ነበር የፈለከው? ለምን ጉዳይ ነበር የፈለከው ማለት ነው? ማርያም ከአብ ጋር ልጅ ወይም የቅዱሳንን ምልጃ ማለት ነው። ሰምተኛል? ተሺ እየሰማሁህ ነው። ፕሊዝ ፎሎ ሪስፖንድ አድርግልን፣ ጊዜ እንዳይሄድብን። ሚዩት አድርገውና ይቻላል። ሚዩት አድርገውና የሚመች ቦታ ሂድ። እሺ አንተ ሚዩት አድርገው አንዴ። ቤካዬ ወይ ልጁ ዝም ብሎ እንትን እያለ ነው፣ አውቆ ነው ያ እንትን ቦታ ቀይሮም ሴም ሪዝን የሚሰጠን ከሆነ ሌላ ጊዜ ይመለሳል። ግድ የለም አንድ ምንድን ነው እሺ አወራ በኋላ እሺ ሌላ ልከፍትስል ወይ ደግሞ ላነብስል አይሰማም እንዴ? ይሰማ እንዴ? ምን አይላል? ገብቷል? እዚሁ ምን እድል እንሰጠውንም አይሆን ኮኔ ቤካዬ መሸኘት ነው በቃ። ምንም ማድረግ አይቻል። ሌላ ጊዜ እንዲመለስ አድርጎ መሸኘት፣ ምንም ሳይጣሉ ብሎክ ሳያደርጉ መሸኘት። ምን ጨነቀን? ሌላ ጊዜ ደግሞ ኔትወርክ ጥሩ ሲሆንለት ይመጣል፣ ወይም እቺን ዘዴ እንደተበላበት ሲያቅ ለመዋየት ይመጣል፣ ወይም በዛው ይቀራል። ምንም ሲከብደው ምን ያርግ ቤካዬ? ታዲያ የሌለ ያልተጻፈ ነገር ነው የሚያወሩት። ወንድሞቻቸው ቤተሰቦቻቸው በጠቅላላ ወንጌላማኝ መሰሉ። እንግዲህ በንግግራቸው ያው ወንጌላማኝነት በንግግር አይመሰልም፣ ግን እንደ ጴንጤ ማውራት ጀመሩ። መጨረሻ ሲደክማቸው ገድሉም ድርሳኑ ምኑ ፍርጥርጥርጥ አለ እንግዲህ በመጨረሻ። ስለዚህ አሁን የቀረው ምንድነው? የቀረው በቃ መማረክ ነው። ተከባቸዋል ኦርቶዶክሶች በወንጌል አለን፣ እጅ ስጡ፣ ለወንጌል እጅ ስጡ አለን። እንግዲህ የሰጠው እየሰጠ ነው። የቀረው ደግሞ ያው እንግዲህ ይማረካል ቀስ እያለ አይመስልም ቤካዬ? ኦኬ ላሰማ ወደ ቪዲዮ ልግባ። እሺ መቤት ወንጌላማኝ ነች ገብታለች። ወንጌላማኝ ነች ነሽ ቀጥራሽ። ብላንቺስ ኦርቶዶክስ አትሆንም። እመቤቴ ማርያም ወላዲቷ ምናምን ነው እነሱ የሚሉት። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈለጠ አለ ጭንቅላቴ ፈነዳለ ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14:6 ላይ ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ። ያው ዳጊ አውሮስ ዳግሻ ያለ ያው እዚህ ከፍቷል። ለምሳሌ አውሮስ ማን አይ ጥሩ ቦታ አይደለም ያለው ማለት ነው። ወንድማችን ጫጫታ ጨምረን የመጣው ምንም አይሰማም ወንድሜ። የምር ዳጊ አይሰማም አይሰማም። ኦኬ በቃ ምን አልከኝ? ተመለስሽ። ሌላ ቀን እንወዳሃለን፣ በጣም እናከብራሃለን። ያንተ ችግር አይደለም የኔትወርክ ችግር ነው። እኔም ጋር ድምጽ አለ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዚህ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል፣ አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ታረቀው ተብሎ እንደተነገረ በእቅፉ
በክንፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን። ስለዚህ ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱ በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ ነው። አይ ወደ ስላሴ ነው የምንቀርበው ካላችሁ ችግር የለውም። ወደ ስላሴ ቀርበናል። ወደ ስላሴ የሚቀረቡ ግን በማን ስራ ከተባለ በወልድ ስራ። አክቹዋሊ ስራው በተለየ አካሉ መጥቶ ስጋ ከመሆኑ አንጻር ከመሰቀሉ አንጻር እንደዛ ላይ እንጂ በአብ ስራም ተብሎ ማለት አብ አስቀድሞ ልጁን ስለላከው ተብሎ ሊነገር ይችላል። አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መጥቶ አብን ስለተረከልን እና ስለ ሁላችን ደግሞ ዋጋን ስለከፈለ በጥምር ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ እነርሱ ወደ አብ መቅረብን ያገኛል። በክርስቶስ ስራ ወደ አብ መግባትን አግኝተናል። ይህ ምንም በቃ አትክዱ። ስለዚህ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስኪ በወልድ በኩል የማይቻል ከሆነ እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አለቅ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። ጌታችን መካከለኛ ነው ይሉታል። ኒዮ ፕላቶኒስት እንላቸዋለን እኛ። ጌታችንን መካከለኛ በማለታችን ማለት ነው። እንግዲህ በማለታቸው ሰዎች ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም፣ ወደፊት ኖሮም አያውቅም፣ አይኖርም። እንደ ኢየሱስ ያለ መካከለኛ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ አለቀ። እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷም ማርያም ናት ይላል። አይ የሚለው ምንድን ነው? አሁን ቤታችን መካከለኛ ምናምን ይሏታል፣ በውጭ ዓለም ትባላለች። አሁን እሱ ላይ እየተያወራ ነው። ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ በእግዚአብሔርና በሰው መካከል ያለ። እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮፕላቶኒስትን የምትናገረው? በጌታ እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። እሺ ኦርቶዶክሳውያን ካላችሁ ግቡ። ጥያቄ ያለ እኛ ትምህርታችንን ከአኪያን ቀዳም እሱ አላለ ለነገሩ ለውጥ አያመጣም። ለራሳቸው ግን ይሄ ሾኪንግ ነው፣ ትልቅ ራስ ምታት ነው። ገብቷል? ይሄ ትልቅ ግራ የሚያጋባ ነገር ነው። ምንድነው ያ ሁሉ አማላጅ የተሰለፈው ከማጋ ለማስታረቅ ነው። ከማጋ ከኔ ጋር ሊታረቁ ነው። እንዲያ ሁሉ አማላጅ ፈልጉት ከአንተ ጋር ለመታረቅ ነው። እንዲህ አይደለም እኮ ሁሉም ሰው የተጣላው ከማጋ ነው። በኃጢአት የተነሳ ከማን የተለያየው? ከእግዚአብሔር ነው የተለያየው። በጣም ጥሩ። ታዲያ መልሶ ከእግዚአብሔር ከአብ ጋር የሚያስታርቀን ኢየሱስ ብቻ ከሆነ ከሱ ውጪ ማንም ከሌላ እናንተም የሚፈርጥ ከሆነ ምንድነው? ምን እያላችሁ ነው? የማርያም ምልጃ ለምንድን ነው የፈለጋችሁት? እስኪ ንገሩ። በቃ እኮ ከኢየሱስ ውጪ ማንም የለም ከተባልክ አሁን ሌላ ጊዜ ምክንያት የምትሰጡት አዎ ኢየሱስም ልክ ነው፣ ግን እሱ ያስታርቃል አያማልድም፣ ምልጃ ደግሞ በእሷ እናገኛለን ነበር። ምልጃውን ለምንድን ነው የፈለጉት? ለመታረቅ አይደል? ለሌላ ነገር ነው ምልጃውን የፈለጋችሁት? አልገባኝም። አሁን እኮ የምልጃና የማስታረቅን የምልጃን ትርጉም ቤተክርስቲያኒቷ ተቀበለው። ምንቱን ሪፖርት ሊያገብን ይችላል። ተቀበለው፣ እዛ ተቀበለው። እሺ ማን ነው ምንቱ?
መጀመሪያ ባሚና ዳጊ ሰላም አልኳቸው። እሺ ዳጊና ባሚ ሰላም። ምንቱ ሰላም እንኳን ደህና መጣ። እግዚአብሔር ይመስገን። ሰላም አላችሁ? እኔ ጋር ነው። እሺ ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነው። አይ ጥሩ ነው። በሌላ አካውንት መተህ ነው ወይስ አዲስ ሰው ነህ? እኔ ራሴ አካውንት ነው፣ ሌላ አካውንት የለኝም። የለም። እሺ አይ መምጣት እኮ ይቻላል፣ በሌላ አካውንትም ይፈቀዳል ማለት ነው፣ ለማወቅ ነው። ኦኬ ወንድማችን ዛሬ ምን የተወያየን ነበር መሰለህ? ከአብ ጋር የሚያስታርቅ ኢየሱስ ነው መጽሐፍ ቅዱስም እንደሚናገር። የማርያምን ምልጃ ለምንድን ነው የፈለጋችሁት? የቅዱሳንን የሰማዕታትን ምልጃ በተለይ በአጸደ ነፍስ ያሉትን ምልጃ ለምንድን ነው የፈለገው? ኦኬ በምድር ላይ እውነት ነው አንዳችን ስለ አንዳችን እንድንጸልይ የጌታ ቃል ስለሚያዝ ትክክል ነው። ስለ ሹማምንት ስለ ነገስታት እንድንጸልይ ስለሚያዝ ኦኬ። አሁን ያልገባን ለምንድን ነው በአጸደ ነፍስ ያሉ የማርያም የመላእክትን የቅዱሳንን የሰማዕታትን ምልጃ የፈለጋችሁት ለምንድን ነው? ከኢየሱስ ውጪ እንደሌለ ከተማመን። አሁን እዚህ ጋር ቪዲዮ እየሰማ ከነበረ ልደት ቃልም ከዚህ በፊት ብሎ ተናግሮ ነበር። ከኢየሱስ ውጪ አስታረቂ የለም፣ በማርያምም ቢሆን እያለ ነበር። መታረቅ የለም በኢየሱስ ብቻ ነው እያለ ነበርና እስኪ ለምን የማርያምን ምልጃ የቅዱሳን ምልጃ እንደፈለከው ብትነግር ወይም አስፈላጊነቱን ብትነግር። እኔ ያው ብዙም የመጽሐፍ ቅዱስ እንደዚህ ጠለቅ ያለ እውቀቱ የለኝም። አሁን ቲክቶክ ምናምን ላይ የሚያስተምሩ እንትኖችን ማየት ጀምሬ ያው እናንተንም ሳይ ያው ብዙ ነገር መማር ጀመርኩኝ። እንደውም እኔ ለእናንተ ጥሩ አመለካከት አልነበረኝም በፊት መጽሐፍ ቅዱስ አታውቁም ብዬ አስብ ነበር ማለት ነው። እና በተደጋጋሚ እየገባሁ እናንተን ስሰማ በፊት ከነበረኝ ነገር አሁን በጣም ብዙ ነው የተሻሻለው ለእናንተ ያለኝ እንትን ማለት ነው። አሁንም በጣም መጽሐፍ ቅዱስ በጣም እንደማታውቁ ነው ያወቅሁት። ገና በጣም ከመጽሐፍ ቅዱስ ሩቅ እንደሆናችሁ ነው ያረጋገጥኩት። እሺ ቤካ ኮምፎርቴብል አትሆን የሆነ ደግ ነገር ማውራ መስሎሽ ኦኬ አዶናችሁ በጣም እኮ ጥሩ ነው። ታዲያ እንደዛ እኮ እንዲያውም አውቃችሁ ጨርሳችኋል ብትለን ኖሮ መጥፎ ነበር። አየት ቤት ስለሚጥለን እንኳን ይነገርከን ገና መሆናችን ስትነግረናው ገና እንድናነብ ያደርገናል፣ ብዙ እንድንጸልይ ብዙ እንድንመረምር ያደርገናል። እግዚአብሔር ይባርክ። እኔ ደግሞ የምታስታብየን መስሎኝ ፈርቼ ነበርና ጥሩ ድምዳሜ ሰጣው። ስለዚህ እንወያያ። አየህ መወያየት ያስፈልገን አውቀን ስላልጨረስን ነው። አውቀን ጨርሰን ቢሆን ኖሮ ውይይት አያስፈልገንም ነበር። ስለዚህ ለምን ታስወጣላችሁ? በቃ አይ ሰው እየወጣ እንደዚህ ከሆነ እናስወጣም። ዳግሻዬ ነው እኛ እናስወጣም። እንደውም እሱ በቃ የሚሳደቡ እንደዚህ የሚሉ ከሆነ ይበሉ። ከዛ በኋላ ሞዴሬተሮች በጭራሽ እንዳታወርዱ። በተለይ የሚሳደቡ ምናምን የሚሉ ካስወረዳችሁ አለቅነታችሁን አነሳለሁ ማለት ነው። በቀጥታ በጭራሽ እንዳታስወጣችሁ። እሺ በጭራሽ ማለት ነው። በጭራሽ እስከፈለጉ ድረስ ማለት ነው። ማለት ቋቅ እስኪላቸው ድረስ ስድብ ራሱ ሰቅጣጭ ምናምን ስድብ ከሆነ you don't have to worry about that. Yeah, I know. Thank you so much. So you don't have to worry. እንደፈለጉ ቢሉ መብታቸው ነው፣ ይፈቀዳል። እነሱ ምንድነው የሚጠበቅባቸው ነው ያርጉ እነሱ። ገባ እኛም በሰው ስራ እንግባ በሌለ ትላንትና እውነት ግን አሪፍ ነገር እናልከው። እኛ በሰው ስራ አንገባም፣ በመዶሻቸው በሚስማራቸው አንገባም። እኛ ያለን ወንጌል ነው እጃችን ላይ ያለው። ቢፈትሽ ወንጌል ብቻ ነው፣ ሌላ የለን። ስለዚህ እነሱም እጃቸው ላይ ያለውን ይስጡን፣ ያላቸውን ይስጡን፣ ያለን እንሰጣለን። ማን ነው የገባው? ሁለተኛ ሉቃስ ገብቷል። ሁለት ሉቃስ አለ እንዴ? ሰላም እንዴት ናችሁ? አዲስ ነገር ነው። ሰላም ወንድማችን እንዴት ነህ? ዳጌ እንዴት ነው? አማን ነው? ቤካ ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ወንድማችን? ከየት ቤተ እምነት ማለት የት ቤተ ክርስቲያን ነው የምትሄደው? ኦርቶዶክስ ጋር ነህ? ካቶሊክ ጋር? ወንጌል አማኞች ጋር? ወንጌል አማኝ ጋር። እሺ አይ ሁለት ሉቃስ ሚል ሳይኮ ሁለተኛ ሉቃስም ተጻፈ እንዴ ብዬ ገራ ገብቶኛል። ነው ሁለተኛው ሉቃስ ለማለት ነው? ሁለተኛው ሉቃስ ነኝ እንትን ያደረኩት። ዝም ብዬ ስም ሉቃስ ነው ስሜ፣ ግን ሁለት አደረኩት እኮ። ለምንድን ነው? እሺ ለማንኛውም ኦርቶዶክስ ያካላችሁ ቁጥር ጻፉ እና ግቡ፣ እንወያይ። ብራዘራችን ቴንክ ሶ ማች ስለመጣ ምን ፈልገው የሆነ ነገር ልንፈልግ ነበር እንጂ
የሆነ ነገር ልበል። ኦርቶዶክሳውያን ጥሪ እናደርግላቸው እነሱ የምናይወያዩ ወይስ እንዴት? ያ 1 ሚኒት አንድ የሆነ ነገር ልንፈልግ ነበር። 1 ሚኒት። እሺ በቃ ቴንክ ዩ። እኔ የምላችሁ በጣም ብዙ የተማርን ሰው አለ። እኔ አሁን ከዚህ በፊት ብዙ ጌታን ተቀብያለሁ፣ የወደቁት የተነሳሁትም እሄዳለሁ፣ እዚህ ያለሁበት አንፍሪድ ጋር እሄዳለሁ ምናምን እና የምታርጉትን ያላችሁን ነገር ግን በጣም እንድትቀጥሉ በጣም እንድናቅና በጣም ከነበረኝ ዕውቀት በጣም የበለጠ በቃ እንዲማርን ያደረጋችሁና በቃ እንድትቀጥሉ በዛም ኤርሚን ጋር ከጎኑ ጋር እንድትሆኑ ኤርሚ በጣም ብዙ ስራ የሰራ ነው። ነዳጊ ቤካ ሁላችሁ ማለት ነው እና በቃ እግዚአብሔር ይርዳችሁ። አሉ ብዙ ሰዎች የምንከተላችሁ የምንሰማችሁ ከጎናችሁ ይሆን ማለት ልፈልጌ ነው። በጣም አመሰግናችኋለሁ። ተባረክ ወንድማችን። እግዚአብሔር ይመስገን። እሺ አባቴ። እሺ ኦርቶዶክሳውያን እንግዲህ ገባ በሉ። አለው ይሄው መጥቻለሁ። እኔ ነኝ የኪዳነ ምሕረት ልጅ ልጅ ማለት ሻካላ ረገም እህትን ከጀል ያስመልጥ ነው። በቃ ዲቤት ከዳጊ ጋር ፈልጋለሁ። መላኩ እንዴት ነህ? መላኩ ወዳጅ ሰላም ነኝ። ሰላም ይብዛ። ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነህ መላኩ? ኦርቶዶክስ። ሳይ ኦርቶዶክስ ስንት ናት? እንደ ፔንቴ 4000 ምናምን አይሞላም ግን ስንት ናቸው? ያ 4000 ብቻ ምን በወጣ 2 ቢሊዮን ሆነን ምድር ላይ ገና ወደ 6-7 ቢሊዮን ለመድረስ ነው ሐሳባችንና እንደው ስንት ናቸው? እናንተ እንዳሜባ ስንት ቦታ እንደሆነ ተበጣጣችሁ የለ? ተበጣጥሰናል። ችግር የለውም። ጌታን እስካመለከ ድረስ ማንም ችግር የለውም። ስንት ናችሁ እናንተ? እንደማለ አንዱ ነው መጀመሪያ እስቲ እሱ ልትነግረን ነው የመጣው። አንዱ ብትሆኑ አይሻልም? አባዬ ራሳችሁ አታስገባችሁ። አንዱ ነው መጀመሪያ እስቲ እናንተ አሁን በቃ እሱ ነው መልስህ። እንዝጋዚ ላይ ነው እናንተ ወይስ ትነግረኛለህ? ስንት ኦርቶዶክሶች ናችሁ? ስንት ናችሁ? በቃ ተገቢ ኦርቶዶክስ ጥያቄው ተገቢ አይደለም። ለምን? ስለሆናችሁ እኮ ነው። ኦርቶዶክስ ስንት ነው ተብሎ አይጠየቅም። ጥያቄው ተገቢነት የለውም። አረ በደንብ ነው ተገቢነት ያለው። አስረዳለሁ። ለምን ያስቀየረሽ ነው? በደንብ ነው ማቆን። ቀጥል ከሌላ አላውቅም በልና ከኛ ስታች ስናስተምር ስለቆጭም በቃ እናንተ አስተምሩኝ። ጥያቄው ተገቢነት የለውም። በእኔ በኩል አልተቀበልኩትም። ጥያቄ እኔ በለ መላኩ ከየትኛው ኦርቶዶክስ ነህ? ከመሬቱ ሆነ ወይስ ከቲክቶክ ሆነ? ጥያቄው ተገቢነት ስለሌለው አልተቀበልኩትም። ጥያቄው ተገቢ እንደሆነ እንዴት እናድርግ? ንገረን እስኪ እንዴት እናድርግ? አይጠይቅም እንደዚህ አይነት ጥያቄ። እሺ አንተ ድነሃል? ምን ያገባል? አንተ ዳንኩ አልዳንኩ ምን ያገባል? ቢኮዝ አንተ ካልዳንክ የመዳኛውን መንገድ አሳይሃለሁ። ችግር የለውም። ክርስቲያኒ ብለህ ታምናለህ? ስለኔ መጀመሪያ ራስ ዳን እስቲ። ክርስቲያኒ እኔ ድኛለሁ ስለዳንኩ እኮ ነው። አንተ ድነሃል? እርግጠኛ ነህ? በጣም እርግጠኛ ነኝ። አንተ ድነሃል? አለመዳንን ልንገርህ ንገረኝ። ለምሳሌ አለመዳንን ንገረኝ። እሺ አዳንኩኝም ልበል። እንዴት ልዳን? በማን በኩል ልዳን? እስኪ ንገረኝ። ኢየሱስን አምነህ ዳን። ኢየሱስን ብቻ? ከዛ ተጠመቅ። ኦኬ ከዛ ትጠመቃለህ። ከዛ አትሳደብ ሰውን ምናምን። ሽማግሌዎችን አክብር፣ ቅዱሳንን አክብር። እሺ የትኛው የወለደችውን ማርያምን አክብር። የትኛው ጥቅስ እንደዛ የሚል? እድሜህ በምድር ላይ እንዲረዝም ታላላቆችን አክብር። እድሜ ምናምን ነገር በምድር ላይ ምናምን ተወሱ። ታላላቆችን ካላከበርክ አትድንም። ይሄን ታውቃለህ? ጥቅስ ስጠኝ ማስረጃ።
ከየትኛው መጽሐፍ ቅዱስ አታውቁማ። ስድብ ነው የምታውቁት። መጽሐፍ ቅዱስ አታውቁም። ተበላሻችሁ እኮ። አንተ በጣም ተራ ነህ። በቃ ታሽ አንተ ተራ ነህ። በጣም ተራ ነህ። በጣም this is ኦርቶዶክስ አለ ኤርሚ። በጣም ተራ ነህ ብራዘርዬ። በጣም በቃ አንተ ምንድን ነው ማድረግ ያለብህ? ትልቅ እየጦጦ ያዘና እንደ አባ ጊዮርጊስ ዘጋስጫ እንደ አባት በቃ መጥመጠው ብራዘርዬ። እንደ አባ ጊዮርጊስ ዘጋስጫ እንደ አባት እንደዚህ ሰዓት ትልቅ እየጦጦ ይዘህ ምናምን ነገር ነው የሚሻለው። አንተ በጣም ተራ ነህ። በጣም ስማውል እኔ እንደዚህ ሰው ልክ ያለቅም። በጣም ተራ ነህ። አልዳንክም ካልክ ያን ሰው አልዳንክም። ያልዳንክበት ምክንያት እንደዚህ። ስለዚህ እንዴት ልዳን ሮሲ ታሳየዋለህ። የመዳንን መንገድ ታሳየዋለህ። አያደርክስ አባደለ አያምላክ። እሺ ኦርቶዶክስ አይሲ ደና ኦርቶዶክስ አለ እንደዚህ ጦንጫህን እንደዚህ ያፈረጥምክ ካለ ገባባል morning. Morning. مش تعرف أرجو أردوس ينجبو نا أنت بيرجلي مجاب بيرجلي يوم ينقود التواتبر aku mana tijir tabar are da gudda bafte garu hangama dai mana bar komme biar gilling kot sen me biar gilling maaf sen tu are da gudda kabda garu aku mau dayu makan ketin jirta bar kot sen di biar geli naga basi biar geli እሺ ኪያ ኦርቶዶክስ የለም ዛሬ እንጀራ ምን አንጀታ እንጀራ ማበር አትቢያት ግልኝ ቤት ወር ሰናፊ ኦቶቤክቴ አክረት ምርሪስ ቱበር ታብታብና ኮፕሊንግ አርጉ ማብረቅ ልሳን እሺ በርናባስ አይዘምርም በርናባስ ሰላም ነው ብራዘርዬ ሚዩትን አንሳ በርናባስ በርናባስ ይርጉ በርናባስ ቤካይ በጣም እኮ የሚገርም this is the best topic ነው እኮ እንዲያውም ከላይ ኦርቶዶክስ እንትናት የሚለውን በዛሬው ቪዲዮ ታይትል ብትቀይረው አሪፍ ነው። ምክንያቱም በቃ አንድ ኦርቶዶክስ ቁጭ ብሎ ቢያስበው ለምንድን ነው የፈለኩት የማርያምን ምልጃ በቃ ለዚህ መልስ ሲያገኝ በቃ ይበቃዋል እኮ ለምን ፈለከው የማርያምን ምልጃ የቅዱሳን የሰማዕታትን ምልጃ ከኢየሱስ ውጭ የሚያስታርቅ ከሌለ ወይ ደግሞ መሆን የነበረበት ኢየሱስም ወደ አብ ያስታርቀናል ማርያምም ታስታርቀናለች ቢሆን አይ ያው ማርያም ስለምታስታርቅ ነው ትለን ነበር ቲን ነበር እህቴ የሰማሽኝ ነው። አሁን እኮ ግራ የገባው አንደኛ ከኢየሱስ ውጭ የሚያስታርቅ የለም፣ ሁለተኛ ልትነግሩን አልቻላችሁም። ምንድነው እንደው ማርያም ታማልዳለች ብለን እናስብና ለምን ፈለከው ምልጃዋን
ለምንድን ብዙ ጊዜ የምሰጠው ምሳሌ አለ። ኢየሱስ ቀጥታ አክሰስ መደረግ የሚችል ከሆነ ለምንድን ነው የተፈለገው? ወይ በአጸደ ስጋ ኑራ ትፈወስ ዘንድ እያንዳንዱ ስለሌላው ይጸልይ ስለሚል እሷም ትፈወስ ዘንድ ምጸልይላት ወይ ምጸልይልኝ ነገር ቢኖር ጥሩ። በአጸደ ስጋ ከሌለች ኃጢአት ከሌለ ስበት ነገር ከሌለ አንተ ታወራ ይገባሉ ሁሉ ጊዜ ማለት ነው። ጥሩ ነው። ዌልካሚንግ እንትን አለኝ ማለት ነው። አይ ዶንት ኖ ላይክ ሆም ብሎ ኢንትራክት ላይ ያደርጉ ይችላል። እሺ አባይ ሎተሪ ነው ምናምን ነገር ሰላም ነው አንተ ብራዘር አባይ? እሺ ቦልክ ይበናትሽ ቦልክ ሰላም ነው ነኝ ቦልክ ቤካዬ። አቤት አቤት ኔትወርክ ይሆናል። እሺ ቀጥሉ ቤካዬ። አይ ቀጥል ነው ዳግሻዬ ቀጥል አባ። እሺ ዳጊ ነበረ ተራዋ። እሺ ዳጊ አለች። እሺ አለው ዳጊ ግን ቀጥል ችግር የለውም። እንዴ በምን ደግሞ መጣ እንዴ ልጁ ነው የኛ በምን ነው ኢየሱስ። እሺ ዳጊ ቀጥል ወንድማ ሰላም ነው ወንድማችን አባይማ ይሄ ጉዳይ ዝም ብሎ ለሳት ነው። ኦኬ በጣም የሚያዋራን ፈልገን እኮ አይደለም ወንድማችን፣ ለእናንተ ወንጌል ለመስበክ ነው። እሺ ዋንዴ እንኳን ደህና መጣህ፣ እንኳን ደህና መጣሽ። ባያዋሩን እኮ ወንጌል ማንሰብክ መሰለ እኮ ዘንድሮ እኮ። ዋንዴ ማይክ ሚዩት ነው። እሺ እኔ ጌታ ሌላ ጊዜ ብቅ በል ተባረክ። ምናልባት አጠቃቀሙንም ብዙ አልቻልክበት ይሆናል። ተባረክ፣ እንወዳለን። እሺ ሳራ በጌታ ትመስላለች። እንደዚህ አይነት ደስታ የሚታይበት ሰው ብዙ ጊዜ በጌታ የሆነ ሰው ነው። ሳራዬ ሰላም ነሽ? እሺ መጣው ተመልሰው እስቲ ያወራው። አለው እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነሽ ታራ? እኔ ሙሉ ወንጌል እኮ ገብቶኛል። የኛው ቤት ነሽ? እንኳን ደህና መጣሽ። እሺ አንዴ አባይ ላዋራኝና ተባርኪልኝ። እሺ አባይ ተመልሰህ መጥተሃል። አሁን ማውራት ይመቻል? አባይ ልገድብህ ነው። በቃ አባይ ልገድብህ ነው። ማታወራ ከሆነ አረ ኔትወርክ ነው የረበሸኝ። እኔ ምሮል ፈልጌ አይደለም። ሄሎ እሺ ወዳጅ ከየት ቤተ እምነት ነው? ኔትወርክ ነው የረበሸኝ። እሺ ችግር የለም። ከየት ቤተ እምነት? ኔትወርክ አረገና ዳጊ በእንደ እንትን በለው አይ ቲንክ አማኝ ነው እንዴ? እሺ አይ ይሁን አማኝማ ጥሩ ነው ይመን ከሃዲ ከሚሆን። እሺ ወንድማችን በቃ እምነት ተስተካክሏል ማለት ነው። ኔትወርክ ነው የተስተካከለው። ሌላ ጊዜ በቃ እሺ ቤታ ተባረኩ። እሺ ኦርቶዶክሶች ገባ በሉ እስኪ እንወያይ። ኦርቶዶክስ ስንት ናት? ልግቡና እንወያይ። ለገድበው ነበር እኮ ያማ ይመስሉኝ አባይን ሁለተኛው ባለን እንዲገደብን እኮ አንበሳው አብይ ጥጋት ያዘው እኮ አልቀረም። የምር ግን ስንት ናት? ግቡ ኦርቶዶክሶች ገባ በሉኛ። እንወዳችኋለን፣ በጣም እንወዳችኋለን። አንድ ነን የሚሏት ነገር ዳጊ አያስቅሽም? ቢቃይ አንድ ነን እና ከዛ በኋላ የአንደኛው ይመጣና የአንደኛውን ያፈርሰዋል በከባዱ ማለት ነው። በከባዱ ፕላንታይት የለ ልደት ቃል ብቻውን ያፈራርሰዋል። ብቻውን 6 ሶላ አለ። ያው ቁጥር 6 ባይጠራም ስግደት ለእግዚአብሔር ብቻ የሚባል ሶላ ጨመርልን። ይሄ በጣም ትልቅ ፋውል እኮ ነው። አስበው 5 አማደ ሚስጥራት ላይ 6ኛ አማደ ሚስጥራት እንትን 6ኛ አማደ ሚስጥራት ነው ብትል ኦርቶዶክሶች ዝም ብለው ዘላለም ብቻ ይስቃሉ። አቻ ቀጥሩ። ያ ምንድነው አንዲት ሃይማኖት አንዲት ጥምቀት ያወራል። ከዛ ማስረጃ አንዲት ጥምቀት ብላችሁ ስለምትብላችሁ ኤፌሶን ላይ ያለውን ይጠቅሳል። ኤፌሶን ላይ ለኃጢአት ስርየት በምትሆን በአንዲት ጥምቀት ነው እንደሚል ለኃጢአት ስርየት። እኔ እንደሱ መጽሐፍ አለ አሁን የጀመርኩት ማንበብ የጀመርኩት መጽሐፍ አለና
እሱ መጽሐፍ ላይ በጣም እኔ ለምንድን አይደለም የኦርቶዶክሶችን ነገር ሳነብ እያስጠላኝ ነው ማነበው ማለት እየተናደድኩ ነው ማነበው ዳግሻይ ሳነበው ያበሰጠኛል ታውቃለህ ውሸታ የሚለው ውስጤ ዝም ብሎ ማለት ነው ልክ ሳነብ ውሸታ የሚያክል የምትቀጥለውና በጣም ይገርማል ጌታ ኢየሱስ ክርስቶስን በዚህ ልክ ነው እና ላይክ ለመሸፈን የሚተጉት በትጋት ነው በቃ በትጋት የኢየሱስ ክርስቶስ የስሙን ኃይል በቃ ደካማ አድርገው ኢየሱስ ብቻ አዳኝ እንደሆነ መጽሐፍ አውርቶን ሲያበቃ አይ ከኢየሱስ ሌላ ደግሞ ሌላ አዳኝ አለ ብሎ የማስተማር ሌሎች እንዲያገኙ ሌሎች እንዲገነዘቡ ይሄን ነገር እንዲገዙ ማድረግ ምናምን በቃ just the on purpose like ሰዎችን manipulate የማድረግ እና ከክርስቶስ ኢየሱስ ከጤነኛው መንገድ ዲሲቭ እንዲሆኑ በቃ ከዚያ መንገድ እንዲወጡ ምናምን ነገር ማድረግ እና ወደ እግዚአብሔር አመዳረሻውን መንገዶች ማብዛት እኔ በጣም ነው የሚገርመኝና ሰው በስሙ በኩል ነው ወይስ ያለትን ይቅርታ የሚያገኘው በጥምቀት በውሃው ይዋል በጥምቀት እሺ ለምን ታጠብቃላችሁ እንደምን አጠብቀው የእግዚአብሔር ልጅ መሳም ማስረጃ የላቸውምና ብቻ በጣም ብዙ ነገሮች በጣም ብዙ ነገሮች በኦርቶዶክሳውያን ዘንድ ከክርስቶስ የምትወጡ በጣም ማአት ነገሮች አሉ which is ሐዋርያቱ የማያውቋቸው ማለት ነው ሐዋርያቱ የማያውቃቸው እና ዳግሻይ ኦርቶዶክስ አሩ ነው እኔ ኦርቶዶክሳውያን ብቻ እግዚአብሔር አምላክ ይርዳል I think 40 ሚሊዮን ከመጡ ከደረሱ ወይ ወደ 40 ሚሊዮን ወደ ታች ካሽቆለቆሉ ቆይቷል አሁን ደግሞ I think 20 ሚሊዮን ኦርቶዶክሶች አሁን 20 ይሆናሉ እንጂ 40 ከተባለ እንግዲህ ሰነባብቷል 20 ሚሊዮን ከደረሱ አላቀ 40 ሚሊዮን እንዳሉ ነበር የሚገመተው ወደ ኋላ ትንሽ አመታት ሄዶ ማለት ነው እና እግዚአብሔር ይመስገን ይሄው ባቢ ሰላም በለን እዚህ ኮታ ካለ ወደ 57 ምናምን ሚሊዮን አካባቢ እየደረሰ ነውና 20 በጣም አበዛው ባሚ ግን የዘጋን ምክንያት ምንድነው ባሚ ምንድነው ግን ዘጋን እድል እስኪሰጠኝ እየጠበቅኩ ነው ያው ካለኛ ስርዓት አለ እንዳጊ አይ ነው ተባረክ ስነ ስርዓት አለና ያን እኮ ያስፎገርከን ነው ድሚያችን ትልቅ እንደሆነ በጣም ያልክብን ነው no ቀጥል ሰላም ያቻለው እንዳጊ ቤካ ራዊቲ በጣም ሎንግ ታይም እንደዋንቺም እየጠፋሽ ከስራ ያላችሁ ክርስቲያኖችም ሰላም ብያችኋለሁ የቀደሙን ቪዲዮ እኔም በጣም አይቼዋለሁና ላይቭ ላይ ራሱ እሱ ሲያወራ ከስር ነበርኩኝ ቶታሊ በቃ አንድ ቤተክርስቲያን ውስጥ ያለ የፓስተር ስብከት የወንጌላውያን ስብከት ነው የሚመስለው የሰበከውና ለሚመጣው ነገር ሁሉ እንግዲህ ኃላፊነቱን ይወስዳል ወንድማችን አኪን ጸልይለታለን ሌሎቻችሁ ጸጋ ይብዛላችሁ እንቀጥላለን ተባረኩ ቢካይ ያ ተባረክ ባሚዬ ሰላም ብለናል ተባረክ እሺ ኦርቶዶክሳን ካላችሁ ገቡ የትኛው ኦርቶዶክስ ናችሁ የቲክቶክ ናችሁ ምድር የቲክታክ ነው ወይስ የመሬቷ ምናምን ነገር እሺ ደግሞ እናያለን ኦርቶዶክስ ብቻ አንፈልገው ወንጌላውያን ከሆነ ካስወረዳል ወደታች ማስወረድ እንዳትቀየሙ እሺ by the way ያልሰማችሁት ቪዲዮ ላይ አንድ ነገር ልንገራችሁ ማንንም ሰው ኮሜንት ያላረገበት እቺን ብቻ ልንገራችሁ የተሸወዳችሁት ማለት ሸወድ ሳይሆን ዋናው ነገር ላይ ትኩረት ስታረጉ እሱም የተሸወደበት ማለት ነው አንደኛ ጢሞቴዎስ 2:5 ላለው ብሎ አንደኛ ቆሮንቶስ 2:5 ነው ቪዲዮ ላይ ያ አስተዋልክ it's okay ስለሆነ ብዙም ላካብዶ ስላለ የሆነ ነገር ልከላለ ልቀያውን ቼክ አድርገው እንደው ማለት እንደውልኛ ቆንጆስ ማለት ብዬ ከዛ የማስታረቅን ቃል አይብለው ሁለተኛ ቆንጆስ የማስታረቅን ቃል በእኛ ነው ቢላል አይደለም ስለዚህ ሳረቁ ብለን በእግዚአብሔር ለምናቸዋለን አይት ነገር የሚላል ለተያው እሱ ሚል መስሎኛል ታውቃለህ እና በሰውና ምናምን በእግዚአብሔር እንዴ ሰውየው ግን ምንድነው ና ብዬ ምንም አልኩኝም እና this ኦርቶዶክስ ነው እሺ ይቅርታ በምንዬ ሰላም ልበለው በምንዬ ወንድሜ ያባቴ ሰላም እንዳለለ ታስሚኮ ምንድነው ወይ ኧረ ሌላ ሃይማኖት መቀየር ይችላል ቦታኝ አልዘጋ
እንተማ ወንድሜ ለመጻፍ ትንሽ እዚህ ቤት ውስጥ ቢዚ ሆኜ ነውና በዛ ይቅርታ ወንድማል። ተባረክልኝ። በጣም ነው የምወድህ። ጌታ ኢየሱስ ሰማልን ይሁን። አሜን አሜን። እሺ አንተ ነህ። ሰላም ላንተ ይሁን። ኬት ነህ? ወጣ ሄደ ሄደ። የማ ቪዲዮ ነው ቤካዬ? ማን እንትን ብሎ ነው ነበራችሁ እንደሆነ ቤት? የዳጊ ወንድም መጣ። ዳጊ ወንድምን አገኘ። ያው ከዳጊ ወደዳል። ያው ለእንትን ልጅ መጣ። ልጅ ከኔ ጋር አይግባባም። አንተ ጋር እሺ እንዴት ነው ወንድማችን? ሰላም ጤና ይስጥልን። ዳጊ ወይ ባሚ ቀበሉታ አንዳቸው። እኔ ያለው ግን ሁለቱ አንዴ ቀበሉትና ከዛ ደግሞ ልጃችን በጣም መቸኝ። ልጅ ምንድን ነው? ልጅ ደህና ነኝ። ሰላም ነው። ልጅ አለም ነው የሚለው የኔ እናት። ደህና ነኝ እኮ ልጅ አለም ብዬ ላንብበው እንዴት እና ማስታወቂያው ይረዝምብኛል ብዬ ነው ልጃም። እሺ ልጅ አለም እኔ የምልህ ከየት ቤተ እምነት ነው ወንድማለ? ከኦርቶዶክስ ነኝ እህት አለም። እሺ ኦርቶዶክስ ስንት ናት? አንድ ናታ። እውነት ነው? እኔ እንኳን የማውቀው በትልቁ 2 አሉ። ከአንደኛው ፓርት ደግሞ ሌላ 3 4 ተከታታይ አለ። እነማን በለኝ? የለም አይ እሱ ተሳስተሻል። ፕሮቴስታንት ዓለም እኮ ነው ከ50 ሺህ በላይ የሆኑ ፕሮቴስታንት። ኧረ እኛ ገና 1 ቢሊየን ስሞን ነው የምንፈልግ እንዳይደንቅ። እሱን አይደለም ያልኩህ። አሁን ቆይ ቸርች አለሽ አንቺ? አሁን ታዳምጠኛለህ? ስሚ ቸርች አለሽ አሁን አንቺ? እኔ በደንብ እንዴ ትጠይቀኛለህ? እኔ እኮ ወንጌላዊ አማኝ ነኝ። የረሳ ነው በቃ ኢንሻአላህ አባት። አሁን እሱን ልትጠይቀኝ አይደለም ስለ ኦርቶዶክስ እንጠያየቅና ኔክስት ደግሞ ስለ ወንጌል አማኝ ትጠይቀኛለህ። መልስላለሁ በቅንነት። ልጣላ አይደለም። ቆይ ግን አሁን ስሜማ ኦርቶዶክስ ስንት ናት? ኦርቶዶክስ ማን ናት? ኦርቶዶክስ ከየት ናት? መቼ ናት? ምንድን ናት? ገድላ ዝም ብለው መቼ አያልቅም እኮ። አሁን ትሪኒቲ ብትማሩም ያን ያህል እንትና ያመጣል ብዬ አላስብም። ስለ ትክክለኛ ወንጌል እኮ ነው። እኛ ትሪኒቲ እኮ እናንተ ጋር ትሪኒቲ የለም። አሁን 5ኛ ላይ ስለገባችሁ እንድትቀንሱ ለማስረዳት ነው ወደዚህ የመጣ ነው አባት። እኛ ስላሴ በእግዚአብሔር አንድነትና በሶስት አካል እንደሰራ በጣም ነው የምናውቀው። የእናንተ ግን መስቀል አለ፣ ድንግል ማርያም አለች። እየጨመረ ሲሄድ ደረጃ አለው ገና የሚመጡ ስላሉ እሱ እንዳትጨምሩ ነው አሁን ያለውንም እንድታስተካክሉ አባዬና ኦርቶዶክስ ስንት ናት ስልህ ካላወቅ አላውቅም በለኝ። የማውቀውን ልንገርህና ልክ አይደለሽም ልትለኝ ትችላለህ። ገባ? አንቺ ስለ ኦርቶዶክስ አይደለም አሁን ይሄንን ብቻ መልሺ። ይህ ትምህርት ነው ወይ ነው ወንጌል ነው እያስተማርሽ ያለሽው? ወንጌል ነው በደንብ። አዎ በደንብ መጽሐፍ ቅዱስ ስለማታነብ እኔ ያነበብኩት ላግዝም ነው። ኦርቶዶክስ ስንት ነው? ወደ እውነት እንዲመጣ ነው። ስለዚህ ወደ እውነት እንድትመጣ ስለዚህ አንቺ የኔ እናት አንቺ ኦርቶዶክስ 10 አልሽ 2 አልሽ። አንቺ እንዴት እሰማለሁ? አንቺ አታውቂም። አንቺ ልጅ አለም መስማት ይገባል። ወንድሜ ለምን ትናደዳለህ? እኔ እኮ የጠየኩት ጥያቄ ነው። ጥያቄውን ከፈለክ አዎ እኛ አንድነን በዚህ ምክንያት ብለህ አስረዳኝ። እኔ ደግሞ አንድ እንዳልሆናችሁ ልነግርህ እኮ ነው። ለምንድን ነው የምትቆጣው? እኔ የማውቀው የማላውቀው ምንም ነገር ከሌለ ደግሞ በፍቅር ነው። ኦርቶዶክስ ማለት እንዲህ ናት። እግዚአብሔር ኦርቶዶክስ የሚፈቅደውን እያደረገች ነው። ይሄን የምናደርገው በዚህ ነው። ለምሳሌ ስለ ቅዱሳን አማላጅ፣ ስለ አዳኞች፣ በሞቱበት መቃብር ስንሄድ ስለምንድን ነው ሁሉ ካለ ጥቅስ እየጠቀስክ በዋናው መጽሐፍ ቅዱስ እስትንፋሰ እግዚአብሔር በሚባለው መልሰኝ። በቃ መጨቃጨቅ ሳይሆን ገባ? በይ አንድ ናት። የኔን ጥያቄ አልመለሽም። እኔ ያልኩሽ ለምንድን ነው ሁልጊዜ በዚህ ቶፒክ ሌላ ርዕስ የለም?
ጥያቄን ስትመልስ ከተወያየን በኋላ እንደገና ጥያቄ አለኝ ላንቺ ልጅ አለም ሆልዶ ጥያቄ አለኝ አንቺ ካንቺ ጋር አራብ ሲጀመር አንቺ በጣም ልክ አለባችሁ በቃ ጨለማው እኮ በጣም ከባድ ነው የፈጠፈጣችሁ እጃችን ላይ እየወጣችሁ ነው ቆይ አንዴማ ተረጋግታ አዳምጥ ተረጋጋ መጀመሪያ ስምሽ ማን ነው ስትለኝ እንዴት መሰለ የመጣውበት ሰፈር መጀመሪያ ግን ድሮናትና አባቴ እንደዚህ አይነት ወሬ አታወራ ፕሊዝ የተጠየቀውን እንደዚህ ነው ካልክ መልስ ሰጥተኝ ጠይቀኝ ደሞ ነው ለሁለታችን ማውራት ነው ኦኬ ልጃም አሁን ሚዩት አንሳና አንድ ናት ብለኸኛል አንድ እንዳልሆነች ልንገር አንሳ ልጃለም በጣም ጥሩ አንድ ናት ነው ያልከኝ አይደል አዎ አንድ ናት በጣም ጥሩ ኦርቶዶክስ እኔ ማያታው ባሁኑ ዘመን እንዴ ኦኬ ኦርቶዶክስ አሁን ማያት እኔ ቲክቶክ ላይ ያሉት ኦርቶዶክሶችና ሪል መሬት ላይ ያያዙት አንድ አይነት አይደሉም እንደው እሱ ባይሆን ደግሞ ዋናው ኢትዮጵያ ውስጥ ኦርቶዶክስ ቢያንስ በ3 በ4 እኔ ማውቀው እንኳን ካራ ቅባት ምንድን ነበር የሚባል አለ ምን ይባላሉ ንገሪኝ እስቲ አላውቃቸው ምን ይባላሉ ስማቸው ቢያንስ ካራ ቃለው አንድ አይደለም ያለሽ እንደ ይሄንን እኮ ነው እኔም አታቂ ማርክሽ እኮ ሳታቂ ያወራሽ ነው ስንት ናቸው አንተ ራስህ ምን አዳምጠኛ ተረጋጋ ካራ አለ እኮ አንድ በይ በቃ እሺ አንድ አይደለማ እንዴት ነው አንድ የሚሆን ካራዎች እኮ ቅባቶች እኮ አንዱን ጥቀሽ ደርሱም ጭራሽ ጎጃም አካባቢ እኮ ቅባት የሚባሉት ጭራሽ ቤተክርስቲያናችሁን አይፈልጉትም ምንድነው የምታወራው እንዴ እሺ ስንት ናቸው ንገሪኝ ካራ ቅባት ተዋህዶ ጸጋ 4 ይታይ ኢየሱስ ይባርክ 4 ናቸው 4 ናቸው አምስተኛው ደግሞ ማንሽ ተማሪያምና ተማሪያም ማለሽ አሉ እነሱም ቃይ እንደው ተዋቸው እንቀንስላቸው ዲስካውንት ኤኒዌይ እዚህ ቁጭ ብላችሁ የጥላቻ መንፈስ እንዲኑ አንዱን ስትሰቅሉት ምን ስትሉት ምንም በምንም ተአምር ማለት ነው በምንም ድናል ልጃለም ድናል አዎ መቼ ነው የዳንክ ይሄን ንገረኝ መቼ ዳንክ መቼ አወቀው እግዚአብሔር የተዋወቀው እንዴት ገባህ እንዴት ተቀበልከው እስኪ ንገረኝ ወይም እንዴት አመንክ እግዚአብሔር ይው ለዚህ ነው አጣቂ ምልሽ ይው 5 ናቸው 4 ናቸው ብለሽ ደግሞ ወደ ሌላ ወደ ነገር እንትና ሄድሽ አንተ ግን ምን ጤነኞች ናችሁ ግን አንተ ኦርቶዶክሶች እንዴ አንድ ሁለት ስትባሉ 100 ምናምን ውስጥ ገባ ተረጋጋ ጠየቅኩ አይደል ድኛለሁ አልከኝ ንገረኝ የዳንክበት እንዴ ታይማ ካንቺ ጋር አላወራም አንቺ ሂጂ ቸርችሽ እንዳገኝ ወይ ዳጊ ተቀበሉት እሺ ቆይ እኔ ላወራው ነው ቆይ ልጅ አለም አንድ ቪዲዮ ላሳይና ተቀበለው ወይስ አትቀበለው የሚለው ነገር ልስማ አንድ ቪዲዮ ላሳይ አልቀበለውም ካንተ ምን አይነት ልጠብቅ ብለህ ነው ዲኪ አይደለም ይሄው ለምሳሌ ልጅ አትቀበለው ዴኪ እኔ አትቀበለውም ወይ ነው አረፍ ሚዩት አታርጉት እሺ አትቀበለውም ይሄን ልጅ ማን ነው አኪ አዎ ትምርቱን እቀበለዋለሁ ጎበዝ በቃ ጥሩ ትምርቱን ተቀበለው ስለዚህ ስማሽ ልጋብዝ ትምርቱን ከዛ ደግሞ አንተ እንትነኛለህ ለምንድን ነው ርዕሱ ጋር ይገናኛል ለምን ምን ለማለት ነው ይገናኛል because ለምንድን መሰለ የሚገናኛው ስንት ኦርቶዶክስ አለ መሰለ ስማ አኪን ስትሰሙ ይጨንቃችኋል ልጃለም እውነትም አንተ በጣም ልጅ ነህ በጣም ልጅ ነህ ጦጦ ምናምን ነገር አሁን ምን ያገናኘዋል እኮ ነው ምን ያገናኘዋል አሁን ማኛ የሚያገናኘው ልንገራ ምን ያገናኘዋል ጥያቄ ነው ከዛ ደግሞ ከኔ መልስ ጠብቅ አሻለም ልጄ እሺ ልጅ ጥሩ ነው ስም ራስ ተጽኖ ፈጥሮባል ምን አገናኘናል ኮሜንትስ ስመልስልህ ለምሳሌ የቲክቶክ አለ ኤንድ ኦርቶዶክስ አለ የመሪቷና የቲክቶክ የመሪቷ ኦርቶዶክስ ሃዶ ቤተ እምነት ተከታይ ቤተ እምነቷ በተክላላው ነው
እሱ የእናንተ ነው። እሱ የእናንተ ፍርጃ ነው። የእናንተ ስማ ብራዘርዬ ስማ ታዲያ እኮ አሁን ስማ ልጨርስበታ ማን ነፃሉ ቤቢ እኮ አንድ ጊዜ ተረጋጋና ላውራ ምን አለ መሰለህ ምንድነው ልዩነቱ ብለህ ስትለኝ የመሬቷና የቲክቶክ ኦርቶዶክስ አለ ለምሳሌ የቲክቶክ ናቸው እነሱ በክርስቶስ ኢየሱስ አዳኝነት ብቻ ነው የሚያምኑት በክርስቶስ ኢየሱስ መካከለኝነት ነው የሚያምኑት በሌላ መካከለኝነት አያምኑም በሌላ ደግሞ አዳኝነት አያምኑም ገብቷል የመሬቷ ግን ከክርስቶስ ኢየሱስ ውጪ ኪዳን የተገባላቸው ሌሎች አዳኞች እንዳሉ ታስተምራለች ለዚህ የትኛው ነው የምትቀበለው የሚለው ነገር ለማሳየትም ጭምር ነው ቲክታክ እና እሱ ያንተ ትምህርት ነው አልኩ እሱ ያንተ ትምህርት ነው ሁሉም ጋር እኩል ነው ሁሉም ጋር እኩል ነው ላሳይ ቆይ አሰማ ቤቢ በወልድ ካልቀረብክ በእመቤታችን አትቀርብ እንዲህ ይላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም በማን በቀር በእኔ በቀር አለ ጌታ ኢየሱስ በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል ስለዚህ በማን ከተባለ በኢየሱስ ለምን እግዚአብሔር ልጁ ኢየሱስን ላከው ልጁ ኢየሱስ በስጋ ተገልጦ መጣ ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል አብን ይገልጥልናል መቼም ቢሆን እግዚአብሔርን ያየው አንድ ሰው እንኳ የለም በአባቱ እቅፍ ያለ አንድ ልጁ እሱን ታረቀው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለዚህ ጳውሎስም በእሱ ስራ ወደ አብ እንቀርባለን ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱ በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ ነው አይ ወደ ስላሴ የምንቀርበው ካላችሁ ችግር የለም ወደ ስላሴ አቀርባለን ቀርብ ልጅጋው በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ በቃ የፈለግ እንጂ ተፈረጣ አለ ጭንቅላት ይፈነዳታል ወደ አብ ማንም አያቀርበን በወልድ ካልቀረብ በእመቤታችን አትቀርበን እንዲህ ይላል እሺ ሰምተሃል ወደ እግዚአብሔር አብ የሚቀርበው በወልድ በኩል ነው በወልድ በኩል ካልቀረብ በስተቀር በእመቤታችንም በኩል ቢሆን አትቀርብም ይላል እሺ ጥያቄ እኔ ላንተ አለኝ ያኬን ሐሳብ ያኬን ትምህርት ትገዛለህ የመጀመሪያ አዎ እሺ ትገዛለህ እሺ ከኢየሱስ በቀር ወደ መንግስተ ሰማያት የምንደርስበት መንገድ ሌላ የለም ማን አለ የለም እሺ ታምረ ማርያም መቅደም ላይ ለምሳሌ ማርያም ማለት መንግስተ ሰማያት መርጣ የምታስገባናት ይላል ስለዚህ በማርያም በኩል ወደ መንግስተ ሰማያት መግባት እንደሚቻል ታምረ ማርያም ያስተምራል ታምረ ማርያምን አትቀበልም ታምረ ማርያም ላይ እንደዛ ሚልም አይ ቲንክ አይመስለኝም ግን ደግሞ አይመስለኝም ወይ ታምረ ማርያም ላይ ዘል አይመስለኝም ወይ ሰጥኛል ብራዘር ያሳያሉ ከፍቼ ይኸው ታምረ ማርያም አለኝ እኔ ይኸው ታምረ ማርያም አለች ኦኬ ታምረ ማርያም ላይ ምን ይላል ነው ያልከኝ ከኢየሱስ ውጪ ሌላ ወደ እግዚአብሔር መንግስት የምንገባበት መንገድ እንዳለ ያሳያል እርሱ ማርያም እንደሆነች ይናገራል ስለዚህ ከክርስቶስ ውጪ ማርያም ወደ እግዚአብሔር መንግስት መርታ የምታስገባ ያንተ ትምህርት ነው እሱ ያንተ ትምህርት ነው ቤክዬ እሱ ያንተ ትምህርት ነው ታምረ ማርያም ይሄ ነው የወንጌል አማኞች ነው ይሄ መጽሐፈኛ ነው ያንተ ነው አላልኩም ትምህርቱ ያንተ ነው ያልኩ ያንተ ተሳሰብ ነው ያልኩ አይደለም ትምህርቱ እንዴት ነው መጽሐፉ ያንተ ነው ትምህርቱ የኔ እንዴት ነው የሚሆነው መጽሐፉ ያንተ ነው ትምህርቱ የኔ ይላል ቆይ አኬ ትክክለኛ የተናገረው እያለ አንተ ደግሞ ያከዩን ወደ ምን መስማኝ አሁን ሆነ ለምሳሌ ትጋጫለህ ከአኬ ጋር አየህ ለዚህ ነው አካሉ የሚለው ትምህርት ትክክል ነው ኢየሱስ ክርስቶስ ብቻ ነው ወደ እግዚአብሔር አብ መዳረሻው ብቸኛው እሱ ብቻ ነው ብሎ ካለ የሱን ሐሳብ ምትገዛ ከሆነ እዚህ ጋር ታምረ ማርያም ያለው ነገር መቀበል የለብንም
ብራዘርዬ አልቀበልም በለኝ። በማርያም በኩል ወደ እግዚአብሔር አብ መድረስ አይቻልም? ወደ እግዚአብሔር መንግስት በማርያም በኩል አይገባም? አታርጉኛ። ማንም ሚት የሚያደርገው ሚት እንዳታደርጉ። ማንም ሰው ሚት አላደረገም። ውሸታ ማንም ሰው ሚት አላደረገም። ማንም ሚት አላደረገም። ውጣ እንደዚህ ደንግጠ ብራዘርዬ። ማንም ሚት አላደረገም። ገና ትወጣለህ ብራዘርዬ። ዘመደንበር ዘጎይንግ ዳውን ትላለህ ብራዘርዬ። ዘመደንበር ዘጎይንግ ዳውን። ኦኬ ኦርቶዶክሳዊ ብቻ ግባ እስቲ። ኦርቶዶክሳዊ ነው ፈልገው። ሄውዬ ቼክ አድርጊ እስቲ ፕሊስ ውዷቴ። ኧረ ስንቱ ታለፈ ትላለህ። ኦርቶዶክሳውያን ገባ ብሉ። ገና ትደነግጣላችሁ። በነገራችን ላይ እርስ በርስ ክላሽ ነው የሚያደርገው ብራዘርዬ። የእናንተ መጋጨት እኔ ለመጀመሪያ ጊዜ አይደለም፣ ሁሌ እድሜ ልካችሁ ተጋጫችሁ። በእርግጥ ግን ዘ ክላሽ ኢዝ ዘ ኤሮፕላን ኢዝ ካሚንግ ኦርቶዶክስ ተዋህዶ ትላለህ ብራዘርዬ። The Jesus ከማ ይኮነ ምናምን ነገር እንዳለ ሰውዬ ማለት ብራዘርዬ። let's go እሺ አንተ ግን እንዴት ነህ? አንተ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነች ታለምዬ? ኦርቶዶክስ። ጎበዝ፣ እንኳን ደህና መጣህ። እሺ ኦኬ yes good። የትኛው ኦርቶዶክስ ነሽ? የመሬቷ ናት ወይንስ የቲክቶኳ? እንደዛ የሚባል ነገር የለም። አንድ ናት ኦርቶዶክስ። እርግጠኛ ነሽ? እርግጠኛ ነኝ። እሺ ለምሳሌ ቲክቶክ መማማሪያ ነው እንጂ የመሬቷና የምናምን የሚባል ነገር የለም። እሺ ችግር የለውም። ለምሳሌ አቤት። እሺ ለምሳሌ የቲክቶክ ኦርቶዶክስ ገድላ ድርሳናት ታምራትን አይቀበሉም። የሚቀበሉት መጽሐፍ ቅዱስን ብቻ ነው። መዳን በኢየሱስ ብቻ እንጂ ከኢየሱስ ውጪ ሌላ አዳኝ የለም። ይቀበላሉ። ወይ ልጨርስ አንድ ጊዜ ልጨርስ። አፌ ላይ ትቆሚያለሽ እንዴ? አፌ ላይ ትቆሚ ልጨርስ። ከዛ በኋላ ይቀበላሉ አይቀበሉም የሚሆን ነገር ከዛ እንትን። እሺ የቲክቶክ ኦርቶዶክስ ገድላት ድርሳናት ታምራትን አይቀበሉም። በክርስቶስ ኢየሱስ አዳኝነት በእርሱ ብቻ ብሎ ነው የሚሉት። ማርያም መካከለኝነት አያምኑም። በማርያም አስታራቂነት አያምኑም። እውነት ህይወት መንገድ ክርስቶስ ነው። ከኢየሱስ ውጪ ወደ እግዚአብሔር መንግስት ያስገባሉ ከፍጡር መካከል የለም ብሎ ያምናሉ። የቲክቶክ ኦርቶዶክስ። የምታ ኦርቶዶክስ ደግሞ መዳን በኢየሱስ ብቻ ሳይሆን ኪዳን በተገባላቸውን በኩል ሰዎች ወደ እግዚአብሔር መንግስት ይገባሉ። ከሁሉም ደግሞ ይልቅ በማርያም በኩል ወደ እግዚአብሔር መንግስት ይገባል። የማርያምን ስም የሚጠራ ይድናል ብሎ ገድላት ድርሳናት ታምራትን በቤተ ክርስቲያኗ የሚገኙት መጽሐፍት በጠቅላላ ትቀበላለች ከመጽሐፍ ቅዱስ ጋር እኩል። ስለዚህ አንቺ የመሬቷ ነሽ ወይስ የቲክቶክ ነሽ? እሺ የትኛዋ ነሽ? ሁለት የለም። እስካንተ ረሳሃል አንተ? አረ ኦርቶዶክስ ገቡ፣ ኦርቶዶክሳውያን ገቡ። እስቲ አይሰማ
ሳህል አንተ ነገር ያለብህ አይኔ ያወራው እኮ ነው እየተቆራረጠ ስለሆነ ነው። እሺ ኦኬ እንት ኔትወርክ በተራይ ልናገር እኔ ተቆራረጠ ስለሆነ ነው። ሰላም ነሽ? ኔትወርኩ ነው የሚቆራረጠው። እሺ የተደማመጥን አይደል? ሰማኛለሁ። እሺ ወጥተሽ ተመልሰሽ ግቢ። እታለም የተደማመጥ ስላይደለ ወጥተሽ ተመልሰሽ አይ ቲንክ የኔ ድምጽ ወይ ደግሞ የኔ እንትን በጣም ሌት ሆኖ ነው መሰለኝ የሚደርሰውና ሶ እንደዛ ላይክ እንትን ማለት ካልቻል ከባድ ነው። እሺ አየለ ሰላም ላንተ ነው። ሰላም ናችሁ? አለን እግዚአብሔር ይመስገን። ከየትኛው ኦርቶዶክስ ነህ? አይ ከምድሯ ከመሬቷ። ኦኬ ስለዚህ ያኬን ትምህርት ተቀበላ። ለምሳሌ መዳን በክርስቶስ ኢየሱስ ብቻ ነው። ሰው ወደ እግዚአብሔር አብ የሚደርሰው በክርስቶስ ኢየሱስ በክርስቶስ ኢየሱስ ካልሆነ በስተቀር በማንም ወደ እግዚአብሔር አብ ወይ ደግሞ ወደ እግዚአብሔር መንግስት መግባት አይቻልም ብሎ ያምናል። ያኬን ሐሳብ ትገዛለህ? ኢየሱስ ብቻ ነው ብለህ ታምናለህ? አዎ። በማርያምስ? አይ ማርያም መካከለኛ አይደለችም። ኢየሱስ ነው መካከለኛ አስታራቂ። አስታራቂ ኢየሱስ ብቻ ነው? አዎ አስታራቂ ማለት እኮ ማለት ላይ ሆነ አስታራቂ። ስማኝ ኢየሱስ ብቻ ነው አስታራቂ? አዎ ኢየሱስ ብቻ ከሆነ አስታራቂ ለምን ወደ ማርያም ትጸልያለህ? ማርያም አስታራቂና ኮሙን አማላጅ እኮ ይለያያል። አማላጅ አስታራቂ ማለት መካከለኛ ማለት ነው። መካከለኛ በሰውና በእግዚአብሔር የነበረውን የጠብ ግድግዳ ያፈረሰው ክርስቶስ ነው እኮ። አማላጅ ማለት አስታራቂ አይደለም? አስታራቂ ማለት አማላጅ አይደለም? አማላጅ ማለት መካከለኛ አስታራቂ አይደለም? እንደዛ ይፈታል በእኛ ቤተክርስቲያን። ለምሳሌ ማርያም ምን ብላ ለምሳሌ ልምትማልልህ? አማላጅ ማለት መለመን ማለት ነው። መለመን ምን ማለት ነው? ማስታረቂ ደግሞ ክርስቶስ የሰራው ብቻ ነው። እሺ ለምሳሌ አኬ በዚህ ቪዲዮ ራሱ ቆይ ስማኝ አካሉ ለምሳሌ በዚህ ቪዲዮ ራሱ ከኛ የሰማውን ለእግዚአብሔር አብ ይነግራል ብሏል። ያ ማለት ይጸልያል ማለት ነው አይደል? አሁን ስማኛ ለምሳሌ ከኛ የሰማውን አለ እግዚአብሔር ወልድ ኦኬ ከኛ የሰማውን ለእግዚአብሔር አብ ይናገርልናል ብሏል። ያ ማለት ኢየሱስ ክርስቶስ አሁንም እንደሚጸልይ እንደሚለምን አኬ በቪዲዮ አውርቷል። ለምሳሌ ነው ብዬ እኛ እንደዛ ብለን አናምንም። እኛ ክርስቲያኖች እንደዛ ብለን አናምንም። እኛ የምናምነው አንድ ጊዜ ጌታችን ኢየሱስ ክርስቶስ በሰራው የመስቀሉ ስራ ሕያው ሆኖ ወይ ደግሞ ዘላለም በህይወት ይኖራል። በእርሱ በኩል የሚመጡትን ሁሉ ያድናቸዋል። ኦኬ መልጃው ለዘላለም ነው ማለት እሱ እስኪመጣ ድረስ ብለን ነው የምናምነው እኛ እንደ ሐዋርያ ጳውሎስ ትምህርት ማለት ነው። አማላጃችን ጌታችን ኢየሱስ ክርስቶስ እንደሆነ በቀጥታ መጽሐፍ ቅዱሱ በትልቁ በተጻፈ መንገድ በደንብ አድርጎ ያሳየናል። ገባ? ኢቨን እንኳን በኃላፊና በመጪው በአሁናዊ ጊዜ አድርጎም ደግሞ ያሳየናል። ለምሳሌ መጽሐፍ ቅዱስ ላይ ስለ ኢየሱስ ክርስቶስ አማላጅነት ራይት። አሁን አንተ ማርያምን አማልጂን ብለህ ስትል ከእግዚአብሔር ጋር ምን እንድታደርግ ነው የምታመልህ? ማርልሽ ትል አንድ መስል እንድትምርልኝ አሁን ማርልሽ ስትል የማስታረቅ ስራ እየሰራች ነው ወይስ አይደለችም? አንዴ ማስታረቅ ማለት እኮ ለምሳሌ ወይን ገላት ረዳ አሁን እናንተ ስንጣላ ዳጊው መሀል ላይ ሆኖ አንተም ተብሎ የሚያስታርቅ ነው። በቃ አለቀ። ምልጃ ደግሞ ልመና ነው። ስለዚህ መካከለኛ ሰው ማለት ነው። በመካከል አይደለም ብራዘር? አቤት አንተምተው ብሎ ሲል የሚያስታርቀው አስታራቂ መካከለኛው ነው አይደል? በቃ መለመን ደግሞ ማርያም በአንተና በእግዚአብሔር መጸለይ ማለት ነው። ጎበዝ። ስለዚህ አንተ ከምድር ሆነ ስትጸልይ ወደ አጸደ ነፍስ ወዳለችው ማርያም በአንተና በእግዚአብሔር መካከለኛ አይደለችም ወይስ ነች? ምንኛ ነው? እስቲ ለምሳሌ ንገረኝ፣ አልገባኝም። እሺ ለምሳሌ ያስታርቂ ማለት ሽማግሌ ሆነ ሰው የሚያስታርቅ ማለት ነው። ለምሳሌ ሁለት ጎረራ ሰው ቢጣሉ ማለት ነው። አንተና ለጊው ተጣሉ መሀል ላይ ሽማግሌ ገብቶ ያስታርቃል። አንተም ተው ይሄ ለምን አይደለም ማስታረቅ ነው። በቃ የድንግል ማርያም ግን ታምላኳን የምትለምነው ቅዱሳንም ይለምናሉ።
የድንግል ማርያም እንደዛ በአንተ ፊት ኢምቢያፉፍ ዩ ነው አንተን ወክላ ነው የምትማለደው ምጸልየው ለሁሉም ነው የምጸልየው ሲጀምር ድንግል ማርያም ለሁሉቷቸው አንተን ነው ማወራው ለሁሉቷቸው አንተ አሁን ለምሳሌ አንተ ብትበደል ብታጠፋ የሆነ ኃጢአት ብትሰራ ብትደክም በአንተ ፊት በእግዚአብሔር ፊት ስለአንተ በእግዚአብሔር ፊት የምትታየው ማርያም ናት መጀመሪያ ንስሐ እገባለሁ እኔ በማን ስም ነው ንስሐ የምትገባው እንዴ በክርስቶስ ነው እንዴ ማርያም ስለዚህ ማርያም አትገባለሁ ስለዚህ ማርያም ወጣለች በኢየሱስ ካልከማ እኮ ኢየሱስን አሁንም ሚዲየተር እያደረከው ነው አማላጅ ነው እያልከው ነው ታዲያ አንተ በኢየሱስ አማላጅ አታምን ማለት ነው ስለማታምን ስለዚህ ኢየሱስ ወይ ብለህ ስትለው እሱ እኮ አሁን አያማልድም እሱ የመለክና ስራ ነው የሚሰራው የአምላክ ስራ ይሰራው ምድር ላይ ነው እንጂ አሁን በአሁን ሰዓት አምላክ ነው ስለዚህ ኢየሱስ ክርስቶስ አሁን በሰማይ አምላክ እንጂ ሰው አይደለም 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 አይጎነበስም አይቀናም አምላክ ብቻ ነው እንጂ ሰው አይደለም አይደል ኢየሱስ ክርስቶስ በሰማይ አምላክ ብቻ እንጂ ሰው አይደለም እየተንበረከከ ይመላልም የኔ ወንድም ብራዘር ይተዋከሱ እናንተ የተንበረከከ ብቻ ሳይሆን የተንከባለም ጸልያለሁ ብላችሁ ትላላችሁ በቅዳሴያችሁ እሱን ተው አሁን ጥያቄ ምን ኢየሱስ ክርስቶስ ሰማኝ ኢየሱስ ብራዘር ኢየሱስ ክርስቶስ አሁን በሰማይ ፍጹም አምላክ ብቻ ሆኖ ነው ያለው በቃ አምላክ ፈራጅ ነው በቃ በአሁን ሰዓት በጣም ይገርም ከሃዲ ማለት ይሄ ነው እንግዲህ እሺ አንተ አሁን ስማኝ አሁን አንተ ጸልይ ማርያም እንደምሰማ መጽሐፍ ቅዱስ ማስረጃ ታመጣለህ እኔ ሆነ መምህር አይደለሁም አሁን አንተ ያልገባኝ ነገር እንድታስረዳኝ እንደዚህ እንትን አይደለም ግን የተረዳሁትን ነገር እንድነግርህ ነው የምፈልገው እሺ እንደዛ ከሆነ ምን ታደርጋለህ እንደዛ ነው እንጂ እኔ መምህር ነኝ ታውቃለህ እሺ ሰማኝ እሺ እንደዛ ከሆነ ሰማኝ እሺ ሰማኝ ጎበዝ በቃ እንደዛ ከሆነ ችግር የለውም እናስረዳሃለን አባቴ ኢየሱስ ክርስቶስ አሁን በሰማይ ፍጹም አምላክ ብቻ አይደለም ፍጹም ሰውም ጭምር ነው የኛ ሰው በሰማይ እኛን ወክሎ አሁን አትግባ ብራዘርዬ ሚውት አድርግ አሁን አንተ እውቀት የለኝም ብላል በቃ ዝም ብለህ መስማት ነው አንተ ያለብህ አሁን መስማት ነው ያለብህ ሚውት አድርግ ብራዘርዬ አየለ ሚውት ማለት በእንግሊዝኛ ነው አጨለመው እስቲ ምንድነው የሚባለው ማይክን እንደዚህ ማጃውን እሱን እንደዚህ ኤክስ አድርገው መናገሪያው ጎበዝ አሁን አንተ አሁን ጎበዝ ሰማይ ነህ እሺ አሁን በሰማይ ስለኛ የሚታይልን ክርስቶስ ኢየሱስ ብቻ ነው በፍጹም ሰውነቱ ስለዚህ የኛ ሰው በሰማይ የተባለው ጌታችን ኢየሱስ ክርስቶስ ፍጹም ሰውም ጭምር ስለሆነ ነው እንጂ አምላክ ብቻ አምላክነቱን ከትንሣኤ በኋላ አልተወም በላይ ያለው እርሱ የሰው ልጅ የተባለው የእግዚአብሔር ልጅ ኢየሱስ ነው ስለዚህ ፍጹም ሰውነቱንም ጭምር ነው ያለው ሁለት ባህሪ አንድ አካል ብለን የምናምንኛ እንደምን በፍጹም ሰውነቱ በፍጹም አምላክነቱ በእግዚአብሔር አብ ፊት ስለኛ በፍጹም ሰውነቱ ይታይልናል ስለዚህ ማንኛውም ነገር በድል በኃጢአት ውስጥ ወድቀን ብንገኝ ስለኛ የሚታይልን እርሱ እኛን የወከለ ጌታችን ኢየሱስ ክርስቶስ ብቻ ነው ሚዲየተር መካከለኛ አማላጃችን ኢየሱስ ክርስቶስ ብቻ ነው ሊኖርም አይችልም ለምሳሌ ኢየሱስ አማላጅ አይባልናል ከሆነ ነገር መጽሐፍ ቅዱሳችን ኢየሱስ ክርስቶስ አማላጅ እንደሆነ በቀጥታ ነው የሚናገረው በቀጥታ ሊትራሊ የሚናገረው አንደኛው ክፍል እንደው ላይክ ፓስት ኃላፊ ጊዜው አሁንና መጪውን ጊዜ ጭምር ነው በአንድ ላይ አስታኮ የሚያስረዳ ለምሳሌ ኢየሱስ ክርስቶስ አማላጅ ስለመሆኑ ኢየሱስ ክርስቶስ ምልጃ እስከምን ድረስ ነው የሚለውን ነገር እንደዚህ ያስረዳናል የመጀመሪያው ነገር ለምሳሌ አንዴ ይቅርታ አድርግልኝ አንቺ ራሱ ሚውት አድርጊ ታለኝ እመጣለሁ አንቺ ጋር ችግር የለውም ሚውት አድርጊ እሺ ለምሳሌ የሮሜ ምዕራፍ 8 ቁጥር 36 የሞተው ይልቁንም ከሙታን የተነሳው ይላል የሞተው ሲል ፓስት ነው ስለኛ የሞተው ማን ነው ክርስቶስ ኢየሱስ ነው ኦኬ ስለ ኃጢአታችን ደግሞ እኛን ስለማጽደቅ የተነሳው ማን ነው
ጌታችን ኢየሱስ ክርስቶስ እዚህ ሮሜ ምዕራፍ 4 ቁጥር መጨረሻ አካባቢ ስለ ተላልፎ ስለመሰጠቱ በደንብ አድርጎ ስለሚናገር ማለት ነው። ስለ በደላችን ብሎ ሲል የሚል ማለት ነው። ስለዚህ ለኃጢአታችን ስለ በደላችን ተላልፎ የሰጠው ማለት ነው ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለ ኃጢአተኞች የሞተው እርሱ ነው። ደግሞ እኛን ስለማድረግ የተነሳው እሱ ነው። ያን መሰለ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ብሎ ሲል አሁናዊ ነው። ገባ? ልክ ትዝ ቢልህ